እሱንቶ አሁን ተነሳና ከፍሬ ትስመኛለህ። ምን ለከፍሬ ሳለ ካልሆነ ደግሞ ማይቢስ ናት። አንቺ ያምሻል እንዴ? አልደግሞሽ ናት አለ ታቷክሽ ሰው ተሽሏት አያውቅም። ሁሌ አንድ አይነት። አይ በአሁኑ ግን በጣም ባሰ። እሷም መቶ ነው የሚሻለው። ሁሌም አንድ አይነት ደግሞ ምንድነው ቀለበት ሊያደርግልኝ ነው ምናምን ያለች ነው። ወሬ በያት መቼም አይሆንም። ይኸውልሽ ዳት አንዴ ቃል ገብቼልሻለሁ አይደል? ምንም ቢሆን እንዳትጠራጠሪ። ይኸውልሽ ከአንቺ ውጪ እንኳን ላገባ አይደለም ልስም እራሱ አልችልም። ኧረ እሱማ እኮ ብትሄጂ ሩቅ አይደለም ቅርብ እኮ ነው። እህቴ አይደለች እንዴ? ዳጣ ስነ ስርዓት ያዥ። አዎ እህትሽ ናት፣ ግን እኔ የምትዋወሱኝ እቃችሁ አይደለም። እኔ አንቺን የወደድኩሽ ወይ አንቺን ማገባሽ አንቺ ስላልሽኝ ሳይሆን እኔ ስለወደድኩሽ ነው። ስለዚህ ምንም ነገር እንዳትጠራጠሪ። ኧረ እኔ ተጠራጥሬ አላውቅም። ምን ናት የኔ ፎንቃ ናላ እህቴ ናት፣ እንዳትጎዳ እኮ ነው። ዳጣ ኤቢ እኔን ብላክሜል ለማድረግ እየሞከረች። የምን ብላክሜል ናት? ናት ኤቢ መጣች። ሄዶ ይስልቀመጠ አይሆንም፣ እንዳትሄጂ እዚህ ቁጭ። እሺ በቃች። ቦታ እናንተ መዳሪያ ሆነች አይደል? ኤቢዬ የኔ ውዴት ደህና ነሽ? ልሽን ዘልሻ ክስታ ቀብት ፈልጊያት ይሻላል። ኤቢ እናታል በቃ ተረጋጋሽ። እጅ ላይ ሰው እንደምትብለን እስቲ ምን አክስቷ ያሳልኩኝ ነው። በበቃ ናታንዬ ወደቀኝ አትሞክርሽ። እዚህ ቤት አይደለም እሷን ሰላም ማለት ምንም ነገር ማድረግ አትችልም። ኤቢ ምን እያደረግሽ እንደሆነ ታውቁሻል። ግን ለአንቺ እናትና አባት አንቺ መጨነቅ ሲገባሽ እንደገና ደግሞ እኔን ታስፈራረኛለሽ። ኧረ እባክህ ነው እንዴ? ትሰማኛለህ? የዚህ ወረቀት ጉድ ያገኘሁት ሰላም ላንተ ብላ አደራ ብላ ስለሰጠች ነው። እሺ እና ደግሞ አንተን እዚሁ ላጉር ውስጥ ያስገባኝ። ስለዚህ በደንብ ነው እሺ የሚያገባ። አንድ የረሳሽው ነገር አለ ኤቢ። ይኸውልሽ እኔ ከዚህ ቤት መሄድም መውጣትም መረሳትም የምችል ሰው ነኝ። እሺ ገባሽ? ምንም በል ከዛ ንቅንቅ ላለው ብትል እንደሚፈጠር ታውቃለህ። አሁን እኔ ባለክ በደንብ እያሰብክበት ደግሞ እኮ ሰላም ገን ይጆ አልኩት ትላለች። በእሷ ቤት እኮ እናቷ መሆኑ አልታወቀም። ይኸውልሽ እነ ውሃ ኪችን ሲገባቻቸዋለሁ። እባክሽን ዝም በይ። ግን አባቷስ ማን ነው? ሌላኛውን ወረቀት ቀደየት የጣልከው? ቆይ ከማን የለልቻት? አባቷ ማን ነው? እዚህ ቤትማ ገና ጉዳለ። ደግሞ እኮ አሁን የምትወልደው ልጅ ራሱ እኮ የማን እንደሆነ እኮ አልታወቀም። ሰላም ትጣብቻ። አሁን የምትወልደውንም የዳጣንም አባት እጠይቃታለሁ። ደግሞ ታውቀኛለህ፣ እኔ ኤቢ ምንም ነገር ካስቆይ ሳላደማ እንደማለቅ። ይኸውልሽ በነገራችን ላይ ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ ብሎን አብረን እናያለን። እንግዲህ አብዬል ከንፈሬ ሳመኝ አለችው አብዬል። ነገር ግን ናታን በጣም ደነገጠ። አንቺ ልጅ ያምሻል እንዴ? አይምሮሽ ይሰራል? ጤነኛ ነሽ ግን ብሎ ይጠይቃታል። ዳጣም በጣም ደነገጠች። ያልጠበቀችው ነገር ነበር። ይህናል እንዴት እንደዛ ልትል ቻለች በማለት ግራ ይጋባታል። አው አልዛይ ማስመኝ ከሆነ ለማየ ሁሉ ነገር ሄዳ እንደምትናገር እያስፈራራችው ነበር ማለት ነው። እና ናታን ግራ ይገባል። እንግዲህ ዳጣ ፊት ምን ማለት እንዳለበት ግራ ገባ። አሁን ተነስተ ከንፈር የማስመኝ ከሆነ ሄጄ ለማየ ሁሉ ነገር እነግራታለሁ። ዳጣዬ ማልጅ እንደሆነችም ጭምር ትለዋለች። እና በጭራሽ ዳጣ አንቺ ልጅ አብድሻን እንዴ? ምን ጉድ ነው እያለ ናታን የምገባባት አጣ። በጣም ደነገጠ። በጭራሽ ያልጠበቀ ነገር ነበር። ዳጣን እንደምወዳትና ከሷ ውጪ ማንም መንካት እንደማይችል ደጋግሞ እየነገራት ነበር። ነገር ግን ያላሰበ ነገር ተፈጠረ። እባክህን ዳጣ እሷ የምትለሽ ነገር እንዳሰማት፣ እኔ ከአንቺ ውጪ ሌላ ሰው መውደድ አልችልም፣ እንዳንቺ ቃል ገብቻለሁ በማለት ይነግራታል። ናታን ከምን ተነስታ ነው አብዬን እንድትስም የጠየቀች አልገባኝም። ይህናል በምን እያስፈራራች እንደሆነ ማወቅ ፈልጋለሁ እያለችው ነበር። አይ ዳጣ ምንም ነገር የለም እባክሽ አትጠይቀኝ እያለ ነበር። ናታን በግልጽ እንድትነግረው ይፈልጋሉ። ምን እንደተፈጠረ በምን እያስፈራራችው እንደሆነ ንገረኝ ስትጠይቋለች። እና ቀለበት ምናምን አድርገን ያረጋግልኛል እያለችው ስትዝትብኝ ነበረ ቅድም። እና ይህ ነገር ከየት መጥቶ ነው? የአሁኑ የባሰ ነው። ምን ተፈጥሮ ነው ንገረኝ ብላ ስትጠይቁ ነገር ግን እኔም እንዳልተፈጠረና እሷ ዝም ብላ እያወራች እንደሆነ እኔን ብቻ እመኝኝ በማለት ይነግራታል። እና ዳጣና ናታን ለማለያየት ስለምትፈልግና
ደግሞ አብሮ እንዳይሆኑ እንዳይገናኙ ስለምትፈልግ ብቻ አብዬል ተነስና ከንፈር ሳመኝ ብላ ትእዛዝ ትሰጠዋለች ለናታን ማለት ነው። ናታን ግን በጭራሽ ይህን አልቀበልም፣ አንቺ ጤነኛ አይደለሽም፣ ብትታከሚ ይሻልሻል፣ ዞር በይ ከፊቴ ብሎ ገፍትሯት ይሄዳል ማለት ነው። ናታን እውነት ከንፈሬን የማስመኝ ከሆነ አሁንም ሂጅ ለማየ ሁሉ ነገር እነግራታለሁ ብላ ትዝትበታለች። እና የፈለግሽውን ነገር ማድረግ ትችያለሽ አብዬል፣ እውነት አንቺ ጤነኛ አይደለሽም፣ ስለዚህ እኔ ደግሞ ይሄንን መቼም አላደርግም፣ ስለዚህ ብትለፊ የፈለግሽን ብታደርጊ አልቀበልም ይሄንን ብሎ ይነግራታል። ዳጣ በጣም ደንግጣ ፈርታ ተጨንቃ ነበር። ታውቂያለሽ ቅድም እንደዛ ስትል በጣም ደንግጬ እና ፈርቼ ነበር፣ እውነት የምስማት መስሎ ነበር የፈራሁት እያለችው ነበር። ናታን ምንም ቢሆን ከኔ ጋር ሆነ ሌላ ሴት ሰላም ማለት ወይንም መጨበጥ አያስፈልግም እና በተለይ ዳጣን ጫፏን እንዳትነካ ወይም ደግሞ ጠጋ ብለን እሷ አጠገብ እንድትቀመጥ አልፈልግም። አንተ የኔና የኔ ባል ብቻ ነው፣ ስለዚህ ህግን ማክበር አለብህ። አይ የምትል ከሆነ ምን እንደምፈጠር ታውቃለህ አይደለ? ለማየ ሁሉ ነገር እናገራለሁ እያለች ባገኘችው አጋጣሚ እሱም ማስፈራራት ትቀጥላለች። ናታን ብዙ አማራጮች እንዳሉኝ አትርሲ፣ እኔ ሻንጤን ይዤ ከዚህ ቤት መውጣት በጣም ለኔ ቀላለሁ፣ አንድ ነገር አድርጋለሁ ብላ አስብና ምን እንደምፈጠር ታውቃለህ ብላ ትዝትበታለች። የፈለግሽን ማድረግ ትቻለሽ፣ የቤተሰቦችን ህይወትሽና ያንቺን ህይወት ብቻ ነው የምታበላሽ እና የቤተሰቦችሽን ህይወት ታበላሻለሽ እንጂ እኔ ምንም ነገር አትጎጂም። አብዬል እልቁንስ ባትፈታተኝ ይሻልሻል በማለት ይነግራታል። የፈለገው ማለት ትችላለህ፣ ነገር ግን እኔ ከምፈልገው ማንም ሰው ላግተኝ ወይም ላስቆመኝ አይችልም እያለች ነበር። ናታ ከምን ተነስቶ ነው ላገባሽ ብሎ የጠየቀሽ እስቲ ንገረኝ ብላ ማርቲ ስትጠይቃት ከዋጋ እያወሩት እማዬ እንደዚህ እኮ አግቢኝ ብሏት ነው የጠየቀ። አዎ እንደዛ ነው አለ እያለችም ስታወራት ነበር። አብዬን ለመጠየቅ ብትሞክርም አብዬን እኔ እኮ ከመጀመሪያ ነግሬሽ ነበር ናታ በጣም ይወደኛል እያለችው ናታን እሺ ብሎ የተስማማባት ምክንያቱም አብዬን ምንም ነገር እንዳትናገር ዝም እንድትል ብሎ ነበር። እሺ አገባሻለሁ ብሎ የተስማማ፣ ነገር ግን እሷ ይህን አጋጣሚ ተጠቅማ እኔን የምታገባኝ ከሆነ ሁሉ ነገር እንዳላየው ሆኜ አልፋለሁ፣ ለማንም ይህን ምስጢር አላጋራም ስትል ትነግረዋለች። እና እሺ ብላ የማትስማማ ከሆነ ደግሞ ሁሉ ነገር እነግራታለሁ ለማየ፣ ስለዚህ ናታን ከዚህ ማምለጥ አትችልም፣ ስለዚህ እኔ ለማግባት ፈቃደኛ ከሆንክ ታገባኛለህ እና ምርቃት ቀን ቀለበት ታደርግልኛለህ፣ ከዛ እንጋባለን፣ ትሰማኛለህ? አይ የምትል ከሆነ ለማየ ሁሉ ነገር እነግረዋለሁ ስትል ይሄ እኮ ለእኔ ብለሽ ሳይሆን ለቤተሰቦችሽ እና ለእናትሽ ትዳር ወይም ደግሞ ለእናትሽ ህይወት አስቢ እባክሽ ይላታል። ነገር ግን አብዬ አሻፍረኝ፣ የምታገባኝ ከሆነ ብቻ ነው ይህንን ጉዳይ የምስማማ፣ አለዛ ግን ሁሉ ነገር ዘርግፌ እናገራለሁ ብላ ታወራለች። ናታን አማራጭ ስላጣሁ እሺ ይላታል። ነገር ግን እሺ ያላት ላገባት ፈልጎ አልነበረም። ነገር ግን ለእናቷ ምንም ነገር እንዳትናገርና ቤቱ እንዳይበተን እና ቤቱ ሰላም እንዳይፈርስ ስለምፈልግ ብቻ እባክህ ብላ ይጠይቃታል። እሷ የምትፈልገው ነገር የምታረግ ካልሆነ በስተቀር እኔ አልስማማም ትላለች። ናታን ልትጋቡ ነው ብላ ማርታ ስትጠይቅ አይ አሁን እኮ አገባሻለሁ ብላኝ ነበር፣ ሀሳብን ለምን ቀየርክ? እማዬ እኔ ጋር ነች እኮ አለች ብሎ ትዝታለች። እና ናታን እኔን ማታገባኝና ቀለበት ማታስረኝ ከሆነ ሁሉ ነገር ለማየ እነግራታለሁ እያለች ስታስፈራራው ነበር። አልገባኝም፣ ምን እያረግሽ ነው አንቺ ልጅ? ቆይ በምንድን ነው እያስፈራራሽ ያለሽ? ናታን አልገባኝም ንገሪኝ ስትለው ስታስጨንቅ ነበር። እና ደብዳቤ ልትሰጠው ትወስናለች ማለት ነው። ነገር ግን ዳጣ አርጁም አብዬን ከማፍቀር አንስቶ ሁሌ ደጃበት እየመጣ እያጠና እሷን እየተከተላት ነበር። እሷ ግን በጭራሽ እንደማትወደውና እንደማትፈልገው ብትነግረውም እሱ ግን ተስፋ አልቆረጠም። አብዬ ልኮ መቼም አንተን አትወደውም፣ ለምን እንደዚህ ትሆናለህ? የማይወድና የማይፈልግ ሰው ጋር ጊዜን ለምን ታጠፋለህ? ብላ እየነገረችው ነበር ዳጣ። ነገር ግን አላቅም በጣም ፈርቻለሁ እያለችው ነበር። ደረጀ የተፈጠራልን ነገር ግራ ገባ እና ናታና አብዬል እንደሚጋቡ ስትነግረው ይሄ ነገር ጥሩ ነው፣ እንዴት ተፈጠረ እንዴት ብሎ አልጠየቅም። ነገር ግን በሀሳቡ ጭልጥ ብሎ ሄዶ ነበር። ምክንያቱም እሱ ሳስብ የነበረው ሰላም ከሱ ማርገሱና እና እንዴት ሁለት ልጅ እንዳለኝ እንዴት ብዬ ነው ለማርታ የምነግረው? ከኔ ምን ጎሎ ሄድክ ብትለኝስ ምን እላታለሁ? በማለት እጅግ በጣም ፈርቶና ሰግቶ ነበር። እና እንዴት አድርጌ ነው ለማርታ ይህንን ነገር የማብራራለት? ማርታ
ማደሬ እባክህ እንደ ድሮ እንድትሆን እፈልጋለሁ። ሳቅና ጨዋታ ናፍቆኛል። ወደ ራሴ ተመለስ ናፍቀኛል እያለችው ስትነግረው ነበር። እሱም እሺ ወደ ራሴ እመለሳለሁ አታስቢ እያለ ነበር። ደሬ ደህና ነኝ እኮ ነው እያልከኝ ያለ ግን አሁንም ቢሆን እኮ ደህና አይደለም ያስታውቅብሃል። እባክህ ደሬ ወደ ራሴ ተመለስ። ከኔ ጋር ሆነ እኮ ከኔ ጋር እንደሌለ እየመሰለኝ ነው። ስለዚህ እባክህ ወደ ድሯችን ደስተኛ እንድትሆንና ፈገግታ ከፊት ሳቅ የራሱ ናፍቆኛል እያለች ነገር ነበር። እሱም እንደሚመለስና እንደሚስተካከል እየነገረችው ነበር። ዳጣ እጅግ በጣም ደግጣ እየጮኸች ነበር። አብዬ ማስተፋቀር ለናታን እንደምትሰጥ እያወቀች ነበር። እና አብዬ ፍቅረኛ አላት እንዴ የምትወደው ሰው አላት እንዴ ብሎ ዳጣ ስጠይቃት አላቅም ብላ ስትነግረው ነገር ግን ማስተፋቀር አምጪልኝ ስላለች ነው ብሎ ይነግረዋል። እና ዳጣ ቶሎ ብላ ስታስታውሰው ናታን ማስተፋቀር አድርጋ ለራሷ ለማድረግ እንደሆነ ስታስብ በጣም ትደነግጥና ነገሮችን ለማበላሸት ትወስናለች ማለት ነው። ደሬ እሺን ፈገግታ ይሄውም ከአሁን በኋላ እንስቃለን እኔ ራሱ እኮ ስቄ አላቅም ማለት እያለች ነበር። ደሬ እባክህ ወደ ራስ ተመለስ እያለችው አብዬን እንግዲህ ናታን ልታገባው እንደሆነ ዳጣን ለማስቀናት ስትሞክር ነበር። እና እሷም ደግሞ ጥሩ አንቺ ከወደ እንግዲህ ደስ እንዳለሽ ማግባት ትችላለሽ እያለት ነበር። እና ከናታን ብድርቅ ይሻሻል ናታን የኔና የኔ ብቻ ነው። እልቁንስ እንደውም አርጁ ጋር ማች ታረጋላችሁ አርጁ ለምን አታገቢም እያለችው ነበር። እና አገቡ ነበር እኮ ግን እኮ አይወደኝም እኔ እንጂ አገባለሁ ስትል ትነግራታለች። ቶኝ እያለ ሳውሽ እኮ ሰው ትመስያለሽ ይገርማል አርጁን አግኝቼ ነበረ ወደ ሌላ ነገር ቀይሮኛል እንዴ ሰው አይደለም እንዴ እያለች ዳጣ ሙድ ትይዝበታለች። ነገር ግን እንግዲህ ዳጣ የሰላም ልጅ መሆኗን ስለምታውቅ እሷን መንቆርና እሷን መጥፎ ነገር ለመናገር ስትሞክር ነበር። እና እየተጫወቱበት እንደሆነ ይናቷ ላይ ግራ የተገባ አታስቢ አንድ ከሆነቱ መውጣት ደግሞ አርጁን አንድ ነገር ነግሮኛል ምን አስበሽ ነው አምጣልኝ ያልሽው ነገር ምን እንደሆነ ደርሼበታለሁ ብላ ትነግረዋለች። የመሆን ነገር ታድርጊና እመኚኝ ይደብራል እያለቻት ነበር። ነገር ግን እየተጨቃጨቁ እያለ እንዳጋጣሚ ናታን ይመጣል ማለት ነው። እና ልታገባ እንደሆነ በቅርቡ እኔና እናታ ተጋባን እንጋባለን። ስለዚህ ተስፋሽን ብትቆርጪና እንደውም አርጁን ተፈቃርግሽ ብትይዚ ይሻልሻል እያለች ሙድ ያዘችበት ነበር። ምጥንና ውሃ አንድ ላይ እየተጫወቱ ነበር። ምጥን እንግዲህ ተካፍቷት ቤተሰቧ ትዳራቸው እንደፈረሰም ጭምር ለእናትና አባታ እንደተጣሉና ቤት ውስጥ ምግብ እንዳልበላትና እንዳራባት እየነገረች ነበር። ታዲያ ቤታችን ውስጥ ምግብ የላችሁ? አሁን ምግብ የለንም አልበላውም። ምግብ አለ ግን እናትም የለችም እና ሰራተኛም የለችም። ለዛ ነው የራበኝ። እሺ እኔ በቃ ምግብ እንዴት እንደምታገኝ እናመቻቻለን ትልና ልክ እንደ ድመት ተደባብቆ ድብብቆሽ ወደ ቤት ገብተው ምግብ ልሰጣት እየሞከረች ነበር ውሃ ማለት ነው። ነገር ግን ናታን ዳጣን ሰላም እንዳትል ብሎ ሰላም ካለ በኋላ ቁጭ ስለው እዚህ ገና ቁጭ ብላ አብዬ ትናደዳለች። ዳጣ የት ልጅ ነበረ ምናምን ብሎ ስጠይቃት ሰላም ደውላልኝ እኮ ሳላገኛት እቺ ነበረ ስትለው ሁሉም ሰው ዝም ይላል። አልገባኝም ምን ተፈጠረ ምን ነው ስትማላችሁ ችግርን እንዴ ናታን ብላ ስጠይቀው አይ ምንም ችግር የለም ወደ ክፍልሽ ሂጂ ይላታል። ከዛ እሺ በቃ ለማንኛውም እንፈልጋለን ስትል አልገባኝም ለምንድን ነው የምትፈልጊ ባትፈልጊ ይሻልሻል ናታን የኔ ብቻ ነው ትሰማኛለሽ ብሎ ትቆጣታለች። አብዬ ቆይ ችግርሽ ምንድን ነው ከኔ ምንድን ነው የምትፈልገው አንድ ቤት ውስጥ እኮ ነው የምንኖረው እባክሽን ተረጋጊ ትላታለች። እጅግ በጣም ትናደዳለች ዳጣ ማለት ነው። አብዬን ግን ከናታን ጋር እንድታወራ ወይ ናታን እንድታናግር በጭራሽ አትፈልግም። ቆይ ምንድን ነው የምትፈልጊ አብይ ምንድን ነው ያደረኳችሁ ምን ተፈጥሮ ነው አሁን ደግሞ ችግርሽ ምንድን ነው ከኔ ጋር ነው ችግርሽ እያለች ትናደዳለች። ናታን እንድታናግሪና እንድትነኪ ውጫፉ እንድደርሺ አልፈልግም ገባሽ ትላታለች። እና ዳጣ እሷን ታያትና ወደ ክፍልሽ በቃ እሄዳለሁ እንግዲህ ትልና ትሄዳለች። ናታን እንግዲህ ዳጣን ብቻ እንደምወደው ሁላችንን እናውቃለን። አብዬን ግን የራሷ ለማድረግ እንግዲህ ሌላ ወጥመድ አዘጋጅችላት ማለት ነው። እንግዲህ አብዬ ባትፈታተኝ ጥሩ ነው እባክሽ ዳጣ እንደዚህ መናገር መፍትሄ የለሽም ይልቁንስ ሀሳቤ እንድቀይር አታስገድጂኝ። ስለዚህ የምታደርጊ ነገር በጣም ያሳፍራል ይለዋል። እሱም ነገር ግን እሷ የምትፈልገው ነገር አንተ የኔና የኔ ብቻ ነው እና በቅርቡ እንጋባለን ቀለበትም እናደርጋለን። ስለዚህ ስናት መቼም እኔና አንቺ ባልና ሚስት ልንሆን አንችልም። ትሰምኛለሽ አብዬል የፈለግሽው ነገር ማድረግ ትችያለሽ። እኔ አንቺ ጋር መሆን በጭራሽ አልችልም። እንዴት አድርጌ ነው ከአንቺ ጋር መሆኑ በዚህ ጸባይሽ በጭራሽ ጌታ
ቤት ውስጥ ላለ ሰው ሰላም አልክ ብላ እንደዚህ የምትሆኝ ሚስት ከሆንሽማ መቼም አላገባሽም። ተስፋሽን ብትቆርጪ ይሻልሻል። እሱን እስቲ አድርጎና ምን እንደማረግ አሳያለሁ እያለች እየዛተችበት ነበር። የፈለግሽውን ነገር ማድረግ ትቻለሽ እያላት ነበር። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ እሰናበታችኋለሁ። ሰላማችሁ ይብዛል።